ያለህን በጠቅላላ ትሰጠኛለህ። ጭራሽ ሙሉ ነው የምትፈልጊው? እየቀለድኩ አይደለም። ቀለድሽ እንጂ ከዚህ የተሻለ ቀልድ ከየት ይመጣል? መኖር አትፈልግም ማለት ነው? ተይ እስኪ እድሜ ያቆየኝ፣ ይህን ጉድ ሊያሳየኝ ነው። ይኸውልሽ እኔ ጸብ አልፈልግም፣ ገንዘብ ነው የምፈልገው። እኔ ምን ላድርግሽ ታዲያ ቲና? እኔ ጋር ያስቀመጥሽው ብር እኮ የለም። አታናደኝ። ካናደድኩሽ ይቅርታ የልጄ ሚስት። የሚበላ ነገር አንችልም ወይ ብር ስጪ። ለአንተ አባዬ ጠፍቶ ፍለጋ ላይ ናቸው። አባዬ ከወጣበት ተመልሶ ወደ ቤት አልመጣም። እነሱ ሲያስቡ ቲናና ዳኒ ምክንያት የጠፉ የመሰለቻቸው አሉ። ግን አይደለም። ሰውየው የት እንደጠፋ ምናልባት ከምትጠጣበት ቦታ አልመጣም ይሆናል ተብሎ ከጓደኛው ጋር እንደዋለ ጓደኞቹ ጋር ደውሎ እያረጋገጡ እንደነበረ ሰምተናል ማለት ነው። ሰላም ደህና ይስጥልኝ። ውድና እየተከበራችሁ ውድ የዲቦራ ቤተሰቦች በሙሉ እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት ሰላም ፍቅር ይሁንላችሁ አልኩ። ዛሬ ቲናም ክፍል 39 ይዤ ቀርቤያችኋለሁ ማለት ነው። ቪዲዮ እንዳያችሁ ሼር ላይክ ያደረጋችሁ አበረታቱኝ ማለት ነው። እንግዲህ እንደምታዩት የካሊብ አባት ጠፍተዋል። የት እንደጠፉ አልታወቀም። ምናልባት ጓደኞቹ ጋር እየተጣ እዛ ራሱን ስቶ የተኛ መስሎት ጓደኞቹ ጋር ካሊብ ደውሎ እየጠየቀ ነበር። አይ አልመጣም፣ ዛሬም አብረን አልዋልንም እያለ ስናገር ነበር። ቲና ትሁትና ካሊብ እንግዲህ አባዬ መጥፋታቸው በጣም ተሰምቷቸዋል። ምክንያቱም ፖሊስ ጣቢያ መሄድ አለብኝ እያሉ ይነጋገራሉ። ግን ዳኒና ቲና የሆነ ነገር አላቸው። በእርግጥ ዳኒም አልሰማም። ግን ቲና በጣም ቀባሪ ነች። ምክንያቱም ወስታ የት እንደ አሳገጠች እነሱም አያውቁም። ግን ዳኒ ተጠራጥሮታል ማለት ነው። ካሊብ የአባዬ መጥፋቱ በጣም ጨንቆታል። አባዬ የት ሄደ? አልመጣም እንዴ እያለ ትሁትን ይጠይቃታል። ትሁትም አባዬ ጠፍተዋል፣ እንፈልግ፣ ፖሊስ ጣቢያም እንሂድ፣ እናመለክት እያለ ሲናገሩ ነበር። ልክ ካሊብ በሩን ከፍቶ እንደወጣ ቲና በሩን ከፍታ ወደዚህ እየሳቀች መጣች። ምክንያቱም በእሷ እጅ ነው ያለ ማለት ነው። አባዬ በእሷ እጅ እንዳለ ያሳያል፣ ፊቷ ላይ ይነበባል። ከዛን ካሊብ ከወጣ በኋላ ተከትሏት ቲናን ተከትሎ ዳኒም ገባ። ዳኒም ሲገባ አንቺ ቲና አንቺን አላምንሽም፣ አባዬ ምን እንደሆነ ታውቂያለሽ? እኔን አላቅም፣ እኔም አዲስ ነው፣ እኔ አሁንም እንዳንተ ከእነሱ ነው ሰማሁት፣ ምንም ማቆ ነገር የለም አለችና ለዳኒ ተናገረች። አላምንሽም አላት። እንዴት ነው ማታምነኝ? እሺ ስልክሽን አምጪ አላት። ስልኳን ተቀብሎ አየና አሁን ከእንግዲህ ልመንሽ አለ። እመነኝ ዳኒ፣ እኔ ምንም ነገር አላቅም፣ እኔ እንዳንተ አሁን ጋራ ነው የሰማሁት ብላ ተናገረች። ትሁትና ካሌብ ተነጋግሮ እና የት ነው የምትሄደው ስትል እኔ አሁን መስሪያ ቤት እየሄድኩ ነኝ ብሎ ተናገረ። እሺ እኔም አብሬክ ልሄድ ስትል አይ አንቺ መሄድሽ ስለማይጠቅም አንቺ እዚህ ሆነሽ ያለውን ነገር ትነግረኛለሽ፣ እኔም እደውልልሻለሁ ብሎ ለትሁት ነግሮ ወጣ ማለት ነው። ትሁትም እሺ ካሌብ በቃ እሺ ካሌብ ደውልልኝ አለችና ነገረችው። ከዛን ከእንትን መኝ ማለት ክችን ገባችና ቲና ከትሁት ውሃ ስጭኝ ክኔን የሚወስድበት አለችና ተቀበለች። እሺ አለችና በብርጭቆ ውሃ ጨምራ ሰጠች ትሁት ለቲና ማለት ነው። እሺ አመሰግናለሁ ብላ እስከተናገረች በኋላ አባዬሳ የት ነው አለ ስትል አላውቅም፣ የት እንደሄደ ከሄደበት አልመጣም አለችና ትሁት ለቲና ነገረችው። ከዛ ከቤት ወጣች። ከወጣች በኋላ ከመኝታ ቤቷ አልጋ ልብስና ልብሳ የሚተኛበት ትራስ ይዛ ሳሎን ላይ ወጣ። እነሱም ተሰባሰቡ፣ ሁሉም ተሰባሰቡ። አንተ ደግሞ ምን እንደተፈጠረ አሰማም እንዴ አለችው ዳኒን ማለት ነው። ቲና ምንድን ነው አለ። አባዬ መጥፋቱ አባዬ ጠፍተዋል ብላ ትሁት ተናገረች። ከዛ ካሌብም ጠየቁ። አላውቅም ከወጣበት አልመጣም አለ። አሁንም ተረበሹ። ምክንያቱም ቲና ጋር የሆነ ነገር እንዳለ ያመለክታል። ግን እነሱ
አላወቁበት። ወደ መኝታ ሲሄድ ቲናም እንደዛው ቁጭ ብላለች። ካሌብም ተከትሎ ገባ። ስለ አባዬ ምንም የምታውቀው ነገር የለም እንዴ አለ። አዎ እኔ ምንም አውቀው ነገር የለም አለች። ከዛ ካሌብ ዳኒ ከወጣ በኋላ እሷም ወደ ውጭ ወጣችና ከአጋጁ ጋር ተነጋገራ መጣች። አጋጁ እንግዲህ አባዬ እንዲሞት የካሌብ አባት እንዲሞት ከዛ በኋላ ያው ቤቱን ወራሽ ቤቱን ተሽጦ እንዲካፈል ስለፈለገች እሷም እንደፎከረችው አባዬ መሞት አለበት፣ እሱ ካልሞተ ምንም ነገር ዋጋ የለም፣ እኔም ሀብቱን ላገኝ አልችልም አለችና አባዬን ለማሳገድ ከአጋጁ ጋር በዋጋ ተደራድራለች ማለት ነው። እነ ዳኒና ትሁት በጣም እየተጨናነቁ ነው። ማናት ትሁትና ካሌብ በጣም እየተጨናነቁ ነው የአባዬ ጉዳይ። እነሱ ያሰቡት ስለ ካሌብና ስለ ዳኒና ስለ ቲና እነሱን አይናቸውን አለማየት ወጥቶ እዛ እንደሚያድር እየጠጣ እንደሚያድር ነበረ የሚያስቡት፣ ግን አይደለም። ሰውየው ግን ታግደዋል። ምክንያቱም የቲና እጅ አለበት ማለት ነው። እነሱ ምንም አላወቁበትም። ቲና ትሁትና ካሌብ በጣም ጭንቀት ላይ ነው ያሉት። አባዬ የት ሄደ እያለ እየደወሉ እየጠየቁ ነው ያሉት። ግን አባታቸውን ቲና እንግዲህ ወስዳ አሳግደዋለች ማለት ነው። ያሳገደችው የሆነ ቦታ ላይ ወስዳ አይኑ እንዳይ አፉም እንዳይናገር ተብሎ ታሽጓል። ቲናም እንደዛው ቲናም ተከትላ ሄዳ እንግዲህ ጤንነቱ ምኑ ላይ እንደዋለ ምኑ ላይ እንዳለ ሄዳ ለመጠየቅ ስትል ቁጭ ብለዋል። እንዴት ነህ ብላ ስትናገር አጋጁም የማይሆን መልስ ሰጣት። እሷ ግን እሱ እንዲገለው ነበረ የፈለገችው። ኖ እኔ እንደዛ አይነት መጨማለቅ ውስጥ አልገባም፣ እየተደራደርነው ገንዘቡን ስጪ አልበዛ ሚሳ አምጪ እረቦኛል ብሎ ተናገረ። እንዴ ምን ነው የተዋዋልንበት የተነጋገርንበትን አታውቅም እንደ ብላ ስትናገር እኔ የተዋወሉበት ሰው ልገል ወይም የሰው ነፍስ ላጨናንቅ ሳይሆን እንደዚሁ አላደን አልፈለግሽ አስወጣለሁ አስወጥቼ እለቀዋለሁ ብሎ ተናገረ። ከዛ ቲናና አጋጁ አልተስማሙም ነበር። ከዛ እሺ ይሁን ምሳ ልክልሃለሁ አለችና ከዛ ከአጋጁ ወደዚህ መጣች። ከሰውየው ጋርም ተነጋገሩ። እችን ታውቃታለህ እንዴ? ለምንድን ነው እዚህ መጣኸው? ማናት እዚህ ያስመጣችው? አውቃለሁ፣ ጠላቴ ማለት ቲና ነች። ከቲና ጋር ጠላት ናችሁ እንዴ? አዎ፣ ማንም ሰው አሳግደኝም እንደዚህ አያደርገኝም፣ ከቲና ውጪ ማንም ጠላት የለኝም አለና ተናገረ። እሱ እንዳለ ቲናም ከቻለች ተነጋገሩ፣ አወሩ። አንተ እዚህ ለምን መጣ ብላ ሰውየውን አባዬ ተብየውን ጠየቀችው። አይኔ ከኔ የምትፈልጊው ነገር ምንድን ነው? ንብረትም ሆነ ገንዘብ ከኔ ምንም አታገኝም ብሎ ተናገረ። አንተን ታያለ ካላስገደልኩ ካልሞትክ እኔ ንብረትም ሆነ ምንም ላገኝ አልችልም አለችና ከአባዬ ጋር ተፎካክራ ወጣች ማለት ነው። ሰውየው ጋርም እንግዲህ እንደዚህ ቁጭ ብሎ ተነጋገሩ። እሱም እያንዳንዱን ነገር ያለው ነገር የልጃቸው ምስት እንደሆነች እሱም ከአጋጁ ጋር ተነጋገረ። ቲናም ተመልሳ ስትመጣ ዳኒ ማን ነው? አዎ ዳኒ አገኘ ማለት ነው። ዳኒ ሲያገኝ ከየት ነው የምትመጪ ብሎ ጠየቃት። እሷም የማይሆን መልስ ሰጠችው። ቲና እኔ አላምንሽም። ምንድን ነው? እኔ እኮ የት እንዳደረግሽው በስነ ስርዓት አውቃለሁ ብሎ ከእንደገና ቲናን ጠየቀ ዳኒ። እሷም አዎ ምስጢር ነውና ለሰው አታውራ፣ ሰውየው እኔ እጅ ነው ያለ ብላ ተናገረች። እሷ ከሄደች በኋላ ብቻውን ማውራት ጀመረ። አንቺን እኮ መጀመሪያውን ተጠራጥረሻለሁ። ምክንያቱም እሱ ከእሷ አፍ አንድ ነገር ሊወስ ወይም ሊሰማ ፈልጎ እንጂ እሱ ከእሷ ጋር ሊተባበር ፈልጎ አይደለም። ከዛን ቲናም ሄደች። ዳኒም ቆሞ በጣም አሰበች። እርጉም ክፉ እንደሆነች ያውቃታል። ግን ለወደፊትም ሆነ አሁንም ከቲና ጋር ዳኒ የመኖሩ እድሉ አነስተኛ ነው ማለት ነው። ምክንያቱም በዚህ ሳብ በዚህ መልክ እንዴት ከእሷ ጋር ሊቀጥል ይችላል? አንደኛ ክፉ ነች፣ በጣም ክፉ ነች። ሆኖም ባሏን ቁጭ አርጋ መጀመሪያውኑ ከእሷ ጋር ስትሟግጥ ነበረ። ምክንያቱም ካሁኑኑ ባሏን ቁጭ አርጋ ከሌላ ሰው ጋር ስትሟግጥ የነበረችው እቺ ሴት
ለትዳሯ ታማኝ አይደለችም ማለት ነው። ምክንያቱም ከካሌብ ጋር የመኖሩ ሀሳብ የላትም። ለገንዘብ ለሀብት የአባቱ ንብረት ምክንያቱም ለአባቱ ብቸኛ ልጅ እሱ ብቻ ስለሆነ ንብረቱን ልትካፈል አስባበት እንጂ ትክክለኛን እሱን አፍቅራበት አይደለም የገባችው። ሰውየውም ነቅጠዋል። ሰውየውም ገንዘቡ ንብረቱን ሀብት ንብረቱን እንደማይለቅም ነግሯል፣ እንደማይሰጥ ነግሯል። ግን ዳኒ ያዋል አይደለ እንደፈዘዘና ገና ሞኝ እንደሆነ ልጄ ሞኝ ነው እያለ እንደተናገረ ነበር። እንደተባለ ምንም አልቀረም። አሁንም ቢሆን ሰውየው እንደታገደ ነው ያለ ማለት ነው። ቀጣዩ እንግዲህ የሚለቀቀው ቪዲዮ የምናየው ይሆናል። ይህ ቪዲዮ እንግዲህ እንዳያችሁ ሼር ላይክ ያደረጋችሁ ይለፉ ማለት ነው። ሰላም ፍቅር ይብዛላችሁ። በአዲስ ቪዲዮ እስክንገናኝ ቸሩ ይሰንብቱ።